አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ዛሬም በአዲስ ቪዲዮ ከተከታተያለሁ። ዛሬ ግን በጣም ነው ያዘንኩበት ነገር ነው ውዶችዬ፣ በጣም የሚያሳዝን ነገር ነው ማለት ነው። እንደው በጣም እዝን ወላሂ በጣም ነው ያዘንኩ። የሰው ልጅ እንደዚህ ብሎ በባህር እንደዛ ሆኖ ተሰቃይቶ ሄዶ እንደዚህ በመጨረሻ ሲያልፍለት እንደዚህ መሞት በጣም ነው የሚያሳዝን። አየኛ ነገር እንግዲህ ሚዲያ ላይ ብቻ ነው እንግዲህ የምናራግበው። በችግሩ ጊዜ አንደርስላቸውም። የዚህን ያህል በቃ ወይም ታሞም ተሆነ ግን እንደ ታሞ እንዳልሆነ ሰው እንደገደለው ነው ሚዲያ ላይ እንግዲህ የታየው ማለት ነው ውዶችዬ። በሀገራችን ሆነ መገዳደል፣ በሰው ሀገርም ሆነ መገዳደል እንደው ምንድነው የኛ ነገር? እንደው ሁለዚህ በጉልበት የምናምነው ውዶቼ በጣም ነው እኔ ግርም ያለኝ። ሀገር ውስጥ ሆነ በጉልበት ነው የምንተማመን። በቃ ጉልበትና ጉልበት ብቻ፣ ወይ ሞታል ወይ ይተርፋል። በቃ አለቀ። እንደዚህ ነው ለኛ ነገር ማለት ነው። እና ያው ብሬክስ ሀበሻዊ ላይ በፌስቡክ ነው እንጂ በዩቲዩብ ላይ አለቀቀውም መሰለኝ፣ ያዩት ነበር አለቀቀው። እና በጣም ነው ያጀበኝ። እንደዚህ በባህር ሂጅ ምናምን እያለ ትሄዲ ምስኪን እንደው በጣም ነው የሚያሳዝን። እንደው የኛ ነገር ከንቱ እንለፋለን ከንቱ ማለት ነው። ምናርግ የሆነ ህይወታችንን የምናሻሽል ይመስለናል። ከዛ በኋላ እንደዚህ በስተመጨረሻ በቃ አንድ ሰሞን ውይ ተባለ፣ እዛ ይረሳል ውዶችዬ። እና በጣም ነው ያዘንኩ። ቴዲ ሞቷል፣ ሰው በጩቤ ገሎት እያሉ ነው ማለት ነው። ውዶችዬ ሰው መጥቶብኝ በመሀል አቋረጥኩት ማለት ነው። እና ዝም ነው ያደረኩ። እስኪ ተከታትለን እንመለስ ቪዲዮውን። እንግዲህ እውነት እንደው ማመን አልቻልኩም። ግን አንዳንድ ጊዜ ቲክቶክ ላይ ውሸታቸውን ሁሉ ሞተዋል ብሎ የሚለጥፉ ልጆች አሉ። እውነት ነው ማመን አቃተኝ። በቃ ማመን አቃተኝ። እኔ እንጃ በጣም ነው ያሳዘነኝ። እኔ እንጃ ወላሂ እንደዛ ሆኖ በባህር እንደዛ ሆኖ ተሰቃይቶ ሄዶ ምስኪን ሚስቱስ ልጁስ በባህር እንዳመጡ ያለው ድካም ምናምን እያለ ዩቲዩብ ላይ ሲያስጥልስ ሲል ነበር። እንደውም በራሱ ቻናል በጣም ድካም አለው ቋጥሙ እያለ እንትን እያለ ነበርና ሁሉ እያጨሰም ነው ብለው የፖስቱም አሉ። በጣም ብዙ ነገር ግን በጩቤ ተውቶ የሞተ ረረቢ የኛ ነገር እንደው እስከመቼው ነው እንደዚህ መከራችን የሚያበቃ? በአላህ እስኪ ቪዲዮውን ተከታተልን። ወንድሞቼ ሻይ ጋዋና ምግብ የምሰሩ ማለት ነው። ያው እንግዲህ እንደምታዩት እኔ ፊቴ ላይ ማዲያት የወጣብኝ ቢያንስ 7 ዓመት ይሆናል። የዛሬ 7 ዓመት ሻይ ጋዋ ነበር የምሰራው። ሻይ ጋዋ ልክ እንደ አረቦቹ አይደለም። ሰዎቹ ኩዌቲ ናቸው። የሀገራችን ቡና ያስመጣሉ። ራሴ ቆልቼ ፈጭቼ ነበር የምሰራላቸው። የዛ ሰዓት እኔ ምንም አልመሰለኝም ነበር፣ ምንም አላውቅም። የሀገራችን ቡና ነው። ሱቆላው ያው እንደምታውቁት ሽታው ቆንጆ ነው። እንደዛ አድርጌ ነበረ ያው ፊቴ ያው ወደ ቡናው አድርጌ ጭሱ እታጠነው ነበረ ባለማወቅ ማለት ነው። ያው ሽታውም የሀገራችን ቡና ስለሆነ ቆንጆ ስለሆነ እንደዛ ያው በምሰራበት ሰዓት ነበር የወጣኝ ማለት ነው። ነገር ግን ብዙ ጊዜ ቼክ አድርጌም አላውቅም። ሕክምና ምናምንም ሄጄ አላውቅም። ምንም አይነት ክረምም ተጠቅሜ አላውቅም ነበር። ነገር ግን ከ7 ዓመት በኋላ አንድ ስራ ሄጄ ያው ሻይ ጋዋ እንደዚህ እሰራለሁ፣ ምግብ እሰራለሁ። የሆነ አረብ መጣና ፊትህ ምን ሆነ ነው እንደዚህ የጠቆረው? መድኃኒት አለው አለኝ። እንዴት አልኩት። ያው የሆነ እኔ ጋር የምትሰራ ሰራተኛ ነበረች። ያው ያንተ ትንሽ ነው፣ የእሷ ግን በጣም ብዙ ነበር፣ ሙሉ ፊቷ ነበር የጠቆረው። ነገር ግን እኔ በሰጠኋት መድኃኒት ተሽሏት ደህና ሆናለች አለኝ። እኔ ደግሞ ችግር የለውም ሞክራለሁ፣ እስካሁን ግን ተጠቅሜ አላውቅም አልኩት። ያው ሞክረው ይጠቅምሃል አለ። ያው እንግዲህ እኔ የምሰራው ስራ ያው ሻይ ጋዋና ምግብ ስለሆነ ሰውየው አመጣልኝ መድኃኒቱ። ያው ተጠቅሜ ያው ዝም ብዬ በውሃ ታጥቤ
ቀን ስራ ያው ምግብ ሰራላችኋለሁ። ምግብ ሰርቼ ያው በዚህ ሰዓት ደግሞ እንደምታውቁት በጣም ሙቀት ነው። ምግብ እየሰራሁ ያው በውሃ ብቻ ነበር የታጠብኩት ፊቴ ማለት ነው። በውሃ ታጥቤ ምግብ እየሰራሁ ምግብ ስንሰራ ደግሞ ኩሽናው ላይ መቆየት የለውም፣ በጣም ሙቀት ነው። ያው እየሰራሁ ስሞቀኝ ያው ወደ ውጭ ወጣለሁ። ወደ ውጭ ስወጣ ደግሞ ፀሐይ ስለሆነ የዛ ሰዓት ምንም አልተሰማኝም። ያው ምግብ ሰርቼ በላችሁ በጣም ነው የደነገጥኩት። ፊቴ ልክ ያው የፈላ ውሃ ልክ እንደፈሰሰው ሰው ፊቴ በቃ በጣም አበጠ። እንዳለ ሙሉ ፊቴ እንደዚህ ብሎ ውሃ ነበር የቆጠረው። መብላት አልችልም። ቢያንስ ለ2 ሳምንት ምናምን በጣም ነው የተሰቃየሁት። ራሱ መብላት አልችልም። እስከዚህ ነበረ እንደዚህ ማለት ነው። ሙሉ ውሃ ቆጥሮ በጣም ነበር፣ አንቀሳቀስም ነበር። እና ውዶችዬ እንግዲህ ቪዲዮ እንዳያችሁት ነው ማለት ነው። እኩሉ በጩቤ ነው ይላል፣ እኩሉ እንደዚህ ነው ይላል። እኩሉ በጣም ነው የሚያሳዝን። እንግዲህ ሶሻል ሚዲያ ላይ መቼም እንዴት ወጣ ማራገብ ነው። እኔ እስካሁን ድረስ በጣም እኔ ያሳዝነኝ ደግሞ እንደዚህ የሆነ ሰዓት ስለ ስደት እያወራ እንትን ብዬው አይቼው ነበር። ስለ ስደት እንደዚህ አስከፊ ነው፣ በባህር ላይ አትንጡ፣ እኔ ገጠመኝ ሁላ ምናምን እያለ የኔ ምስኪን እናቴ ወላሂ በጣም ነው ያሳዘነኝ። እንግዲህ ፈጣሪ ነፍስ ይማር ነው እንጂ እንግዲህ የኛ ነገር የኛ ኢትዮጵያውያን እኮ እንግዲህ ይሄ ነው። እዚህ የራሱ ሀገር ቤት ያሉት ሁሉ ወንዶች እኮ ወንድ የለም እኮ አሁን እኮ። ኧረ ሴቱም እንግዲህ ጦርነት መግባት አለበት እያልኩ ነው እኔስ። አሁን ግን አዘን ላይ መሆኑ እንዳልስቅ እንጂ ነው የምፈራው ወላሂ። ሴቱ ነው ኢትዮጵያ ላይ ያለ ቢገርማችሁ፣ ወንድ የለም በቃ ሞቶ አለቀ። እኩሉም ቢሆን እኔ ታሞም ይሁን እኔ ጦርነትም ይሁን ሊገባኝ አልቻለም። በጣም በስደትም ወንድ ምህር ነው፣ በባህር መሄድ መሞት ነው። እዚህም እንደዚህው በቃ ምን ልበላችሁ። እና ውዶችዬ በጣም ነው ግርም በጣም ያዘንኩ ዝን ነው ያረኩኝ። እንግዲህ የሰው ልጅ ደርሶ እንትና ይባል። ህይወት እንዲች ናት። እኛ አርቀን እናስባለን፣ ነገ ወዲያ የሆነ ነገር እንሆናለን ብለን እናስባለን። መጨረሻ ይሁን ይታለ ማለት ነው። በጣም ነው እኔ ራሱ የገረመኝ። እኔ እንጃ በጣም ነው ያሳዘነኝ ሁኔታው ማለት ነው። አዲስ ሰላም ነው እና እንደዚህ ከሆነ ምን በጣም ከባድ ነው። ለዚች ኑሯችን እየተስገበገብን በቃ ለይች ጥናት ለምንሄድ ጨርቄ ማጊ ይች ጫማዬ ናት የምታምር ናት፣ ይች መወዳት ልጄ ናት፣ ይች መወዳት እናቴ ናት። የለም ያ ሰላም እንደ እውነት ነው እውነት ነው። ግን እኔ በጣም እኔ እንጃ አሳዘነኝ፣ ወላ አሳዝኖኛል። የኛ ነገር እዚህ ኢትዮጵያ ላይ በቃ ሁሉ ነገር ሲያስጠላው በዛው ያው ስደት መረጠ። መጥፊያችን እንግዲህ ይሄ መስልናል እኛ እና ውዶቼ በጣም እንደው በቃ እንትና ተባው አትጨናነቁ። ወላሂ በተለይ ስደት ላይ ያላችሁ አትጨናነቁ። በቃ ዘና ፈታ በሉ። ለዚህ እንትን ለማትል ዱንያ በቃ ይቺ ያበቃቀኝ ላበቃኝ ዱንያ እንደዛ አትጨናነቁ። ዘና ፈታ ብላችሁ ዘና እያላችሁ ማለት ነው። ምክንያቱም እንጃ አሁንም በመሀል ሰው መጥቶብኝ አቋረጥኩት ማለት ነው ውዶችዬ። በጣም ነው ያዘንኩኝ። ደህና ሁኑልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አሰላም አለይኩም። ደህና ሁኑልኝ።